ላስከፋት ልታስከፋኝ እንችላለች። በዚህ ያህል ልክ ግን ይሄ የወረደ ነገር አናደርግም። በሪያሊቲ ሲሆን ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋች አውቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጠር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን ላይ በቃ ፖሊስ ጣቢያ ገብተን የተፈጠረውን ነገር እሱም ቢሆን እንደዛ ነው ብሎ ሲነግረን ነው። እነሱ ጋር የለችም ይባል፣ እነሱ ጋር ከሌለች ደግሞ የት ነሽ? ዛሬ የነ ዳኒ የነ ኤፍሬም የቀጠሮ ቀናቸው ነበረ እና አንዳንድ ነገሮችን ፖሊሶች እያረጋገጡ ስለሆነ የቀጠሮውን ቀን ለነገ አሻግረውት ለነገ 3 ሰዓት ተቀጥረናል ማለት ነው። ቤተሰቦቼ ዛሬ የመጣንበት ነገር ግን ወንድሜ የኔ ታላቅ ወንድም ዴቭ የሆነ ያገኘሁት ነገር አለ፣ ያገኘሁት እውነት አለ፣ ያገኘሁት ሚስጥር አለ እና ላወራችሁ ፈልጋለሁ ብሎን ሩታን ይዣት እመጣለሁ ብሎ እኔና ሲስተር እየጠበቅን ነው ማለት ነው። ቤተሰቦቻችን እንግዲህ ምን አይነት እውነት እንዳለ አናውቅም። ያለችበትን አውቆም ይሁን በምን ጉዳይ እንደፈለገን አላወቅንም እና ጀስት ያው ዛሬ ቀጠሩ ነበርና ለእናንተ ማሳወቅ ስላለብኝ ነው። ኤፍሬም እና ዳኒ አልተፈቱም፣ ለነገ ተቀይሯል ማለት ነው ቀኑ። አንዳንድ ማረጋገጥ ያለባቸው ነገሮች በእነሱ በኩል ስላልጨረሱ የዛሬውን ቀጠሮ ለነገ አራዝመውታል ማለት ነው። ኦልሬዲ ዛሬ 3ኛ ቀናቸው ነው አይ ቲንክ ከታሰሩ ማለት ነው። እና ልጅቷ ከተኩላዎች እጅ ነው የገባችው አብርሃም። ስለዚህ ልጅቷን ፈልቅቀህ ከእጃቸው ማውጣት ካቃተህ እንተባበረህ፣ ከጎንህ ነን እህቶችህ እያልንህ ነው። ልጅቷ ከተኩላ እጅ ላይ ነው ያለችው። ገብቶሃል አይደለ? ስለዚህ ይችን ልጅ ፈልቅቀህ መውጣት አለብህ ብዬ ነው የማስበው ማለት ነው። ገባህ አይደለ? ልጆቹ ማሳሰር ወይንም እነሱን እንዲሰቃዩ ምናምን መፈለግ ሰው ሆኜ አይደለም። ቤተሰቦቼ አንዳንድ ጊዜ የሆነ እውነት ከሌለ መፈታታቸው አይቀርም። ግን ደግሞ እያደረጉት የነበረው ነገር ትክክል አልነበረም። ቢያንስ እነዚህ ልጆች ሩታ ምን አስፈለገ በልጇ መማሏ? በልጅ ደግሞ መቀለድ ያዘች አይደለ? ይች ልጅ ተኩላነቷ መቼ ነው የሚለቀት? ይች ጭራቅ ማለት ነው። ስለ ሄርሜላ ምንም እንኳን የማያውቁ ከሆነ እኔን እየጠሩ ምናምን እኔ ላይ ማላገጥና መቀለድ ይህና ገበያ ሳይገናኝ ሞተ ይባላል። አብርሃም ልጅቷን ቀቅለው ሊበሏት ነው ወይንስ ምን ሊያደርጓት ነው? ልጅቷን አምጡና ስጡን ነው እኮ ጥያቄያችን። የህዝቡ ጥያቄ ይመለስለት። እዚህ ጋር ህዝቡ ደም እየተጋባ ደም እየተለቃለቀ ነው ያለው እኮ ነው ያለው። በቅንጭላቱ ተደፋ ወይንስ አነጋጋሪ መሆን ነው እናንተ የምትፈልጉት? ልጅቷን አመታችሁ ስጡን። ተደራድራችሁም ቢሆን ከጎናችሁ ነን እኛ። ገንዘቡን ማንም አይበላውም። ተደራደሩና ልጅቱ ከእጇ ካስገባችሁ በኋላ ገንዘቡን ማንም አይበላውም ብለን እኮ ጥያቄ ጠየቅነው። ፕሊስ እባካችሁ ጋይዝ ትብብር እናድርግና ልጅቱን ከነዚህ ጭራቆች እናስለቅቃት። ከነዚህ ጅቦች ከቀን ጅቦች እኮ ነው ያለው። እንደ ልጅቱን እኮ ወረዲ አሳልፈው ሰጥተዋታል እኮ። አሳልፈው እኮ ለሌላ ሰጥተዋታል እኮ። አልሆነ አልታወቀ ቤት እኮ ልጅቷን የደበቋት። ምን አዋጅ አትሉም እንዴ? ሙሉ አዲስ አበባ ሰልፍ አይወጣም እንዴ ታዲያ? ለምንድን ነው እንደዚህ የምታረጉት? ለምንድን ነው የህዝብን ጥያቄ አፍናችሁ አመቃችሁ የምትይዙት? ሩታ ከተጠያቂነት አትድንም። ደመቁ ከተጠያቂነት አንቺም የአንቺ መሰሎችሽም ከተጠያቂነት አትድንም። አትልፍ ያልኩሽ ደግሞ በልጅሽ እየማልሽ መጣሽ። ልጅ አለመኖርሽን አስመሰከርሽ። የሰው ልጅ ሺህ ጊዜ ቢዋሽም በልጁ አይምልም። ልንገርሽ እውነቱን። አንቺ የምትሰሪው የምታስተላልፊው ድርጅት ሁሉ የወደቀ ነው፣ ውድቅ ነው። ማንም የሚቀበልሽ የለም። አንቺን የሚያምን ሰው የለም። ገባሽ አይደለ? መሪንም የላክሻት አንቺ ነሽ። ሰማን እኮ አወቅን እኮ። አብርሃምን እንደዚህ ብላ እንድታጃጅል መሪን የላክሻት አንቺ እንደሆንሽ ሰማን እኮ። ስለዚህ አንቺና ባልደረቦችሽ፣ አንቺና መሰሎችሽ፣ አንቺ ጋር እጃቸው የተነካካው ሁሉ ከተጠያቂነት አትግሉ። ከሄርሜላ ወንጀል የገባችሁ ሁላችሁም አላችሁ። ልጅቷን አምጡ ካገታችሁበት ቦታ። አብርሃም እንደምንም ብለክ ተደራድረክ ከነዚህ ከቀንጅቦች ልጅቱን ከቡችሎች አውጥተክ ስጠን። የህዝብ ልጅ ናት ሄርሜላ ነው ያልከው። የአንተ ሚስት ብቻ ናት እንጂ የህዝብ ልጅ ናት ሄርሜ። ሚስትነቷ፣ ፍቅረኝነቷ፣ ባለቤትነቷ የአንተና የአንተ ብቻ ናት። የሚቀማ የለም፣ የሚወስድብክ የለም። ላኪን ልጅቷን ግን ስጠን፣ የህዝብ ልጅ ናት ነው ያልከው።
በቃ ከነዚህ ልጆች መንጭቀ ካውጣ ከጨራቆች ነው ያለው። በቃ ስጡን እንጂ ልጅቷን የጠየቅነው እኛ ስጡን ነው ያለው። ምን በድላችሁ ምን አድርጋችሁ? ይሄው ዛሬ 8 ቀን ነው። ሳምንት ሙሉ እኮ አስቀመጣችኋት እኮ አግታችሁ። ምን አደረገች? ትብላ አትጠጣ፣ ትልበስ አትልበስ የምናውቀው ነገር የለንም። ተጨንቀን ሞትን እኮ አበድን እኮ። እዚህ ጋር ምን እንድናደርግ ነው የምትፈልጉት? ህዝብ እኮ ደም ተገባባ እኮ። ምን እናድርግ? ከዚህ በላይ ምን እናድርግ? ሙተን ሬሳችንን እናሳያችሁ? እኛ እኮ አሁን እኮ ከሞቱት እኮ በላይ እኮ ነው ያለን፣ ካሉት በታች እኮ ነው ያለን። ደመቁ አንቺ ሰው ሆነሽ ከሰው ላይ ትጸዳጃለሽ? የኛ ጀግና እየተባልሽ ሁልጊዜ እንደዚህ ትቀጥያለሽ? አትቀጥይም። የኔ ጀግና የሚሉሽ ከ10 አይበልጡ። ተጠያቂነት አትድንም። እኔ ወየውልሽ፣ ፈረው ላንቺ። አንቺ በህዝብ ላይ ቀልደሽ አትቀሪም። ልንገርሽ እውነቱን፣ በሄርሜላ ላይ ቀልደሽ አትቀሪም። አንቺም ባልደረቦችሽም ከተጠያቂነት አታመልጥ። 4 ነጥብ። ከተጠያቂነት አትድንም ኔበር። ስለዚህ ልጅቷን አውጥታችሁ ብትሰጡን የተሻለ ነገር ነው። አብርሃም እንደምንም ተደራደር ልጅቷን